ጉዳት፣ ኪሳራ ወይም መጥፎ ውጤት ቢመጣ ለመቀበል ዝግጁ ካልሆናችሁ፣ በጥቅሉ ሪስክ ካልወሰዳችሁ በስተቀር በህይወት ውስጥ ምንም አይነት ዋጋ ያለው ነገር እንደሌለ ተረድቻለሁ። ምንም። ኔልሰን ማንዴላ መኖር ከምትችሉት አቅማችሁ በላይ በሆነና ባነሰ ህይወት በመርካት አነስተኛ ነገርም ላይ በማተኮር ውስጥ ምንም አይነት ጥልቅ ስሜት ፓሽን አይገኝም ብለው ነበር። አሁን በትምህርት ቤት የትምህርት ክፍላችሁን በመምረጥና በህይወታችሁ ማድረግ የምትፈልጉትን ነገር በመወሰን ልምዳችሁ ውስጥ ሰዎች መደገፊያ ወይንም መጠባበቂያ የሚሆን ነገር እንዳላችሁ እርግጠኛ ሆኖ ብለዋችሁ እንደነበር እርግጠኛ ነኝ። ወደ ኋላ የምትወድቁበት መጠባበቂያ ነገር ይኑራችሁ ይላሉ። ነገር ግን ይህንን አስተሳሰብ መረዳት አልቻልኩም። መጠባበቂያ ወይም መደገፊያ ነገር ማዘጋጀት ማለት ምንድነው? እኔ የምወድቅ ከሆነ በማንኛውም ነገር ላይ ወደ ኋላ መውደቅ አልፈልግም። ከወደቅኩ መውደቅ የምፈልገው ወደፊት ነው። ቢያንስ በዚህ መንገድ የምመታውን ግብ አየዋለሁ ብዬ አስባለሁ። ጽናት ከሌላችሁ ምንንም ነገር ፈጽሞ አታጠናቅቁም። ስለዚህ ስሜታችሁን ለተሻለ ነገር የሚያነሳሳላችሁን ነገር አድርጉ። እድሎችንና አጋጣሚዎችን ተጠቀሙ። ለመውደቅ አትፍሩ። አንድ የቆየ የአይኪው ፈተና አለ። 9 ነጥቦች አሉ። እናም እርሳሱን ሳታነሱ በእነዚህ 9 ነጥቦች መካከል 5 መስመሮችን ማስመር ይኖርባችኋል። ታዲያ ይህንን ለማድረግ ብቸኛው መንገድ ከሳጥኑ ውጪ ወጥቶ ማሰብ ነበር። ከተከለከለው ግድግዳ ውጪ ሆናችሁ ለማሰብ አትፍሩ። በትልቁ ለመውደቅ በትልቁ ለማለምም አትፍሩ። ነገር ግን አስታውሱ፣ ግብ የሌላቸው ህልሞች ዝም ብለው ህልሞች ብቻ ናቸው። ሬጂ ጃክሰን የተባለ በቤዝቦል ጨዋታው ዓለም የሚታወቅ ተጫዋች በስፖርት ባሳለፈው የህይወት ዘመኑ 2600 ጊዜ ተሸንፎ ከጨዋታው ውጪ ሆኗል። ይህ በቁጥር በቤዝቦል ታሪክ ውስጥ ትልቁ ቁጥር ነው። ነገር ግን የሚያውቁት ሰዎች ስለ እነዚህ ሽንፈቶቹ ሲያወሩ አትሰሙም። ሰዎች የሚያስታውሱት ያመጣቸውን እድሎች ብቻ ነው። ወደፊት ውደቁ። ቶማስ ኤዲሰን 1000 የከሸፉ ሙከራዎችን አድርጓል። 1001ኛው ሙከራ ግን የኤሌክትሪክ መብራት ውልደት ነበር። ወደፊት ውደቁ። እያንዳንዱ የከሸፈ ሙከራ ወደ ስኬት አንድ እርምጃ የቀረበ ነው። ሪስክ መውሰድ አለባችሁ። ይህንን ቀደም ብላችሁ ሰምታችሁት እንደምታውቁ እርግጠኛ ነኝ። ነገር ግን ከዚህ ባለፈ ምን ያህል አስፈላጊ እንደሆነ ልነግራችሁ እፈልጋለሁ። በህይወታችሁ ውስጥ የሆነ ነጥብ ላይ ትወድቃላችሁ፣ ታጣላችሁ፣ ታፍራላችሁ፣ በሆነ ነገር ላይ ሁልጊዜም ትሳሳታላችሁ። እንዲህ አይነት ነገሮች እንደሚፈጠሩ ምንም ጥርጥር የለውም። ስለዚህም ተቀበሉት፣ ምክንያቱም መምጣቱ የማይቀር ነው። ለምሳሌ በትወናው ዓለም ውስጥ ሁልጊዜ ትወድቃላችሁ። በሙያዬ የመጀመሪያው ዘመናት አካባቢ በብሮድዌይ ሙዚቃዊ ድራማ ላይ ለመሳተፍ ተወዳደርኩ። መዝፈን ካለመቻሌ በስተቀር ለእኔ ፍጹም የሚመጥነኝ ሚና እንደሆነ አሰብኩ። ነገር ግን ስራውን አላገኘሁትም። ሆኖም ነገሩ ይህ ነው። ትግሌን አልተውኩም፣ ወደ ኋላም አልወደቅኩም። ለሚቀጥለው ውድድር እና ደግሞም ለሚቀጥለው ውድድር ለመዘጋጀት ቆረጥኩ። ጸለይኩ፣ ደግሜ ጸለይኩ። ነገር ግን በመውደቄ ላይ መውደቅን እየጨመርኩ ቀጠልኩ። ሆኖም ይህ ምንም ማለት አልነበረም። በፀጉር ቤት ዙሪያ ረጅም ጊዜ ካሳለፋችሁ ፈጠንም ዘገየ ፀጉራችሁን ትቆረጣላችሁ የሚል የቆየ አባባል አለ። ስለዚህ ቆይቶም ቢሆን አንዳች እድል ታገኛላችሁ። እኔም ያንን እድል አገኘሁ። ከብዙ ዓመታት በኋላ በብሮድዌይ ፌንሰስ የተሰኘ ስራ ሰራው። አስደናቂው ነገርም ስራው በኮርት ቲያትር ውስጥ ነበር። ይህ ቲያትር ቤትም ከ30 ዓመታት በፊት ያንን የመጀመሪያ ውድድር የወደቅኩበት ቲያትር ቤት ነበር። ነጥቡ ምንም አይነት ክህሎትና ዕውቀት ቢኖራችሁ ለመውደቅ ግን ድፍረቱ አላችሁ ወይ የሚል ነው። ካልወደቃችሁ እየሞከራችሁ ላለመሆኑ ማሳያ ነው። ደግሞአለሁ፣ ካልወደቃችሁ እየሞከራችሁ አይደለም። ፈጽሞ አግኝታችሁ የማታውቁትን ነገር ለማግኘት ፈጽሞ አድርጋችሁት የማታውቁትን ነገር ማድረግ አለባችሁ። በሞት አፋፍ ላይ እንዳላችሁ አስቡ። እናም በመኝታችሁ ዙሪያ ቆመው ያሉት ያልተሳኩ አቅሞቻችሁን የሚወክሉ መንፈሶች ናቸው። ፈጽሞ ያላከናወናችኋቸው ሐሳቦች፣ ያልተጠቀማችሁባቸው ክህሎቶቻችሁ መንፈስ ሆነው ቆመዋል ብላችሁ አስቡ። እናም በአልጋችሁ ዙሪያ ተናደው አዝነውና ተበሳጭተው ቆመዋል። ወደ እናንተ የመጣነው ህይወት ልትሰጡን ስለምትችሉ ነበር ይላሉ። አሁን ግን አብረን ወደ መቃብር መሄድ አለብን ይላሉ። ስለዚህ ዛሬ እናንተን እጠይቃችኋለሁ፣ ጊዜያችሁ ሲደርስ በአልጋችሁ ዙሪያ ስንት መንፈሶች ይቆማሉ? አስቡት። ኢትዮጵያ የእናንተን እርዳታ ትፈልጋለች። መካከለኛው ምስራቅ የእናንተን እርዳታ ይፈልጋል። ጃፓን የእናንተን እርዳታ ትፈልጋለች። አላባማ የእናንተን እርዳታ ትፈልጋለች። ዓለም የእናንተን እርዳታ ትፈልጋለች። ምክንያቱም ይህንን አስታውሱ፣ እናንተ ወደ ውጭ መውጣት አለባችሁ። ያላችሁን ነገር ሁሉ መስጠት አለባችሁ። ጊዜያችሁን፣ ዕውቀታችሁን፣ ክህሎታችሁን፣ ጸሎታችሁን ወይንም ሀብታችሁን ሊሆን ይችላል። ጥያቄው ይህ ነው፣ ባላችሁ ነገር ምን ታደርጉበታላችሁ? አንዳንዶቻችሁ ስለ ቢዝነስ ታውቃላችሁ፣
አንዳንዶቻችሁ የሃይማኖት ዕውቀት አላችሁ፣ አንዳንዶቻችሁ ነርሶች፣ ሌሎቻችሁ ሶሺዮሎጂስቶች ልትሆኑ ትችላላችሁ። አንዳንዶቻችሁ ገንዘብ አላችሁ፣ አንዳንዶቻችሁ ትዕግስት አላችሁ፣ አንዳንዶቻችሁ ደግነት አላችሁ፣ አንዳንዶቻችሁ ፍቅር አላችሁ፣ አንዳንዶቻችሁ የረጅም ጊዜ መከራን የመቋቋም አቅም አላችሁ። ስጦታችሁ ምንም ይሁን ምን፣ ጥያቄው ባላችሁ ነገር ምን ታደርጉበታላችሁ የሚል ነው። ስለ ውድቀት ያለኝ የመጨረሻው ነጥብ ይህ ነው። አንዳንድ ጊዜ ወዴት እየሄዳችሁ እንደሆነ ለማወቅ ከሁሉ የተሻለው መንገድ ውድቀት ነው። ሕይወታችሁ ፈጽሞ ቀጥ ያለ መንገድ አይሆንም። እኔ በፎርድሃም ዩኒቨርሲቲ በቅድመ ሕክምና ተማሪነት ነው የጀመርኩት። እዚያም ካርዲያክ ሞርፎጄኔሲስ የተሰኘ ኮርስ ወሰድኩ። ላነበው አልቻልኩም፣ ልናገረው አልቻልኩም፣ እናም በእርግጥ ላልፈው አልቻልኩም። ስለዚህ ወደ ቅድመ ሕግ ፕሪሎ፣ ከዚያም ወደ ጋዜጠኝነት ጆርናሊዝም ለመግባት ወሰንኩ። በዚህ ጊዜ ያለምንም የትምህርት ትኩረት የማገኛቸው ውጤቶች ወደ ራሳቸው አቅጣጫ ሄዱ። 1.8 GPA። ዩኒቨርሲቲው በጣም በትህትና ለጥቂት ጊዜ እረፍት በወስድ ለኔ የተሻለ እንደሚሆን ጠቆመኝ። ያኔ እድሜ 20 ዓመት ነበር። ዝቅተኛ የሚባለው የህይወቴ ክፍል ላይ ነበርኩ። እናቴ በሞንት ቨርኖን ጸጉር ቤት ነበራት። እናም አንድ ቀን የእናቴ ጸጉር ቤት ውስጥ እየረዳኋት ነበር። በከተማ ውስጥም ከእድሜ ባለጸጎች መሃል የሆነች አንዲት አዛውንት ሴት ነበረች። እኔ በግል አላውቃትም፣ ነገር ግን የጸጉር ቤቱን መስታወት እያየሁ ነበር። መስታወቱን ባየሁ ቁጥር ከጀርባዬ ሆና ታየኛለች። እናም ታፈጥብኝ ነበር። እኔን ማየቷን ቀጠለች። እሷን ባየሁ ቁጥር እንግዳ በሆነ አስተያየት ትመለከተኛለች። በመጨረሻም የጸጉር ማድረቂያ ማሽኑን ከራሷ ላይ አውልቃ ፈጽሞ የማልረሳውን ነገር አለች። አንተ ወጣት ልጅ፣ ትንቢት አለኝ፣ መንፈሳዊ ትንቢት አለኝ አለች። ዓለምን ትዞራለህ፣ ለሚሊዮን ሰዎችም ትናገራለህ አለችኝ። ቀጥለው በመጡት ዓመታት ውስጥ ያቺ ሴት እንደተናገረችው ትንቢት ዓለምን ዞሬያለሁ፣ ለሚሊዮኖች ሰዎችም ተናግሬያለሁ በፊልሞቼ በኩል። እስከ ዛሬ ቀን ድረስ በአካል ሊያዩኝ አልቻሉም። እኔም እያናገርኳቸው ግን ላያቸው ያልቻልኳቸውን ሚሊዮን ሰዎች አናግሬያለሁ። እኔ ዛሬ ወጣቶችን አያለሁ። ባየሁት ነገር ደግሞ እበረታታለሁ፣ ባየሁት ነገር እጠነክራለሁ። ምክንያቱም ሪስክ መውሰድ ስራን የተመለከተ ነገር ብቻ አይደለም፣ የሚያውቁትንና የማያውቁትን ነገር ለይቶ ስለማወቅም ጭምር ነው። ለሰዎችና ለተለያዩ ሐሳቦች ራስን ክፍት የማድረግ ጉዳይ ነው። የምትጠቀሟቸው እድሎች፣ የምታገኟቸው ወይንም የምትወዷቸው ሰዎች፣ እምነታችሁ፣ እናንተን የሚገልጿችሁ እነዚህ ነገሮች ናቸው። ፈጽሞ ተስፋ አትቁረጡ፣ ፈጽሞ ወደ ኋላ አትበሉ። ያላችሁን ነገር ሁሉ ስጡ። እናም በሕይወታችሁ ውስጥ ስትወድቁ ይህንን አስታውሱ። መውደቃችሁ ካልቀረ ወደፊት ውደቁ፣ ወደፊት። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።